የፓትሪዮቲክ ሬዚስታንስ ሙቭመንት ላይ የሴቶችን ድርሻ የምናይበት ሰዓት ላይ እንገኛለን። መልካም ቆይታ። Women's patriot. Most of the patriot leaders were men. There were also women who became the rallying point for the resistance movement. አብዛኞቹ የኢትዮጵያ የአርበኞች እንቅስቃሴ መሪዎች ወንዶች ናቸው፣ ግን ሴት መሪዎችም ነበሩን፣ ሴት አርበኞችም ነበሩን። ሴቶች የአርበኞች እንቅስቃሴ መሰባሰቢያ ማዕከልም ሆነው አገልግለዋል። Women's patriot. The patriot female figures በጣም ዝነኛ የነበሩና በስም ከሚለዩት ውስጥ ስንዱ ገብሩና ልክ የለሽ በያንን ማስታወስ ይቻላል። የኢትዮጵያ አርበኞችን መሰባሰቢያ ማዕከል ሆነውና ራሳቸውን ነፍጥ አንስተው የፋሽስት ጣሊያንን ጦር የገጠሙት። Some women directly took part in the fighting and were engaged in the actual combat. አንዳንድ ሴቶች በቀጥታ ጦርነቱ ላይ በመሳተፍ የራሳቸውን ድርሻ ተወጥተዋል። ከነዚህ ውስጥም ስማቸው በግንባር ቀደምትነት የምትነሳዋ ሸዋነሽ አበራ ነች። ሸዋነሽ አበራ አንገቱ ተቆርጦ የተገደለው የጀግናው የአርበኛ ደጃች ኃይሉ ከበደ ባለቤት ናት። የዋጉ ደጃች ኃይሉ ከበደ በአርበኝነት ሲዋጋ ጣሊያኖች አንገቱን የቆረጡት የዛ ጀግና ባለቤት ሸዋነሽ አበራም ወታደሮቹን እየመራች ከፊት ለፊት ሆና ጦርነት ገጥማለች። ሌላው በኢትዮጵያ ሴቶች ታሪክ ውስጥ እጅግ የከበረ ስም ያላትና በፋሽስት ጣሊያን ላይ ከባድ የሆነ ኪሳራ ካደረሱ ጀግና ሴቶች መሃል ከበደች ስዩምን the daughter of ራስ ስዩም and the wife of the late አበራ ካሳ የራስ ስዩም መንገሻ የአፄ ዮሐንስ የልጅ ልጅ የሆነችው ከበደች ስዩም ከአበራ ካሳ ጋራ በመሆን ከባለቤቷ ጋራ ጦርነቱን የመራች ሲሆን የአበራ ካሳን አዲስ አበባን ነፃ ለማውጣት በተደረገው የመጀመሪያ እቅድ ላይ መሰዋዕትን ተከትሎ የቀረውን ጦር እየመራች በኢትዮጵያ ውስጥ 5 ዓመት በሙሉ ጦርነት ስትመራ የቆየች ነች ከበደች ስዩም። Women play a key role in the resistance struggle from 1936 up to 1941. ከ1936 እስከ 1941 የኢትዮጵያ የአርበኞች እንቅስቃሴ ላይ ሴቶች እጅግ ወሳኝ ሚና ተጫውተዋል። They collected wood, fetch waters. ካደረጉት ነገር ለአርበኞቹ እንጨት ይለቅማሉ፣ ውሃ ይቀዱ ነበር። Prepare food for the combatants. ለተዋጊዎቹ ምግብ ያበስሉ ነበር። Take care of the wounds. የቆሰሉትን ይንከባከቡ ነበር። They also encouraged brave fighters and insulted those who were reluctant to fight. ጀግኖችን ሲያበረታቱ ደግሞ ባንዳዎችንና ለመዋጋት ፍርሃት ልባቸው የራደውን ደግሞ እያዋረዱ እያቆሰሉ እያሸማቀቁ እንዲጀግኑ ያስገድዱ ነበር። እንደ ከበደች ስዩም ያሉ ጀግና ሴቶችን ያፈራች ሀገር ናት ኢትዮጵያ። The winning spirit of my people. አሸናፊዎቹ የኢትዮጵያውያን አርበኞች። ሌላው ሴቶች በቀጥታ ጦርነት ከማድረጋቸው ውጪም የውስጥ አርበኞች በመሆን ተዋግተዋል። The inner patriot. የውስጥ አርበኞች patriot who live and often work with the Italians in town passed on useful information to the patriots. The inner patriot were officially within the Italian camp. የውስጥ አርበኞች ኢነር ፓትሪዮት የምንላቸው ከጣሊያን ጋር የሚሰሩና ከተማ አብረው የሚኖሩ ናቸው። ግን ጠቃሚ የሆነ መረጃዎችን ለአርበኞቹ በማስተላለፍ የሚታወቁ ናቸው የውስጥ አርበኞች የሚባሉት። The inner patriot were officially within the Italian camp. በህግ እንደሚታወቀው ኢነር ፓትሪዮቶቹ አገራቸውን የከዱና የጣሊያን ደጋፊ ተደርገው ቢወሰዱም በጣሊያን ደጋፊ የመሰሉ ከውስጣቸው ግን ለአርበኞች ወሳኝ የሆኑ ግብዓቶችን እና መረጃዎችን ስለሚያቀርቡ የውስጥ አርበኛ የሚል ድብቅ የክብር ስም ተሰጥቷቸዋል። ይህ ዩናይትድ ሶሻል ጀስቲስ ነው። በትግሉ ተማምነኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ዊመን ውስጥ አርበኞች ሮልን ክሎደስ ውስጥ አርበኞች ከሰሯቸው እና በኢትዮጵያ ታሪክ ውስጥ ወሳኝ ከሆኑ ስራዎች ደግሞ የተወሰኑ ልናይ እንችላለን።
collect information from high ranking officials ከከፍተኛ የጣሊያን ባለስልጣናት መረጃ ይሰበስባሉ። exerted influence on the Italian officials to be moderate towards prisoners እስረኞች ላይ የጣሊያን ጠባቂዎች ቅጣት እንዳያበዙባቸውና እንዳይጨክኑባቸው እንዲራሩ ያደርጋሉ። አሬንጅ ሰክሬት ኪሊንግ ኦፍ ኢታሊያን አውቶሪቲስ የጣሊያን ባለስልጣናትን ማስገደል ላይ በሚስጥር ይዘጋጃሉ፣ ያሴራሉ። some humans become rallying point for patriots አንዳንዶቹ ደግሞ የአርበኞች መሰባሰቢያ ሚስጥራዊ ማዕከል ሆነው ያገለግላሉ። some humans even lead their own troops አንዳንድ ሴቶች ደግሞ ከዚህ ሁሉም አልፎ የራሳቸውን ወታደር እየመሩ ጦርነት ገጥመዋል። የውስጥ አርበኞች ዜር አንደርግራውንድ ሰርቪስ ኢንክሉድስ የውስጥ አርበኞች ከሰሩ ስራ ውስጥ አንደኛው ኮሌክሽን ኦፍ ሜዲሲን ኤንድ ፉድስ ዳት ዋዝ ሴንት ቱ ዲ ፓትሪዮትስ ኢን ዘ ፎረስት ምግብና መድኃኒትን በመሰብሰብ በሚስጥር ጫካ ለሚገኙት አርበኞች ይልካሉ። ኮሌክት ኢንተለጀንስ ሪፖርትስ ቱ ቢ ሰክሬትሊ ሴንት ቱ ዘ ፓትሪዮትስ ሚስጥራዊ መረጃዎችን በመሰብሰብ በሚስጥር ለአርበኞቹ ማስተላለፍ። ዊመን ፕላይድ ሲግኒፊካንት ሮል አስ የውስጥ አርበኞች እና ውስጥ አርበኛ ሆነው በማገልገል ደግሞ ሴቶቹ ትልቁ ሚና ተጫውተዋል። Among the outstanding female patriots ወይዘሮ ሸዋረገድ ገድሌ ኦፍ ሸዋ እንደ ወይዘሮ ሸዋነሽ አበበ ኦፍ ጎንደር በውስጥ አርበኝነት ደግሞ ስማቸው ገዝፎ ከሚታይና በጣም ትልቅ ስራ ከሰሩት ውስጥ ወይዘሮ ሸዋረገድ ገድሌ የሸዋዋ እና ወይዘሮ ሸዋነሽ አበበ የጎንደሯ ተጠቃሾች ናቸው። እነዚህ የኢትዮጵያ አርበኞች የጣሊያንን ካምፕ ሙሉ በሙሉ ያስደመሰሱም ናቸው። ወይዘሮ ሸዋረገድ ገድሌ ኦፍ ሸዋ የሸዋዋ ሸዋረገድ ገድሌ played an important role in the patriots attack on the Italian garrison in አዲስ ዓለም 16 ኪሎ ሜትር ዌስት ኦፍ አዲስ አበባ ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ የምትገኘው አዲስ ዓለም ላይ የመሸገውን የጣሊያን ካምፕ ሙሉ በሙሉ እንዲደመሰስ ያደረገችው ወይዘሮ ሸዋረገድ ገድሌ የሸዋዋ ነች። ኢትዮጵያ የእናት የአርበኞች የጀግኖች ሀገር ናት። የኢትዮጵያ እናቶች ጀግና መውለድ ብቻ ሳይሆን ጀግና መሆኑንም ያውቁበታል። the renowned patriot women እናም ስማቸውን ሳንጥራ ከማናልፋቸው ውስጥ ሸዋረገድ ገድሌን ከሸዋ፣ ከበደች ስዩምን ከሸዋ፣ ሸዋነሽ አበራን ከላስታ፣ አበበች ጨርቆስን ከጎንደር፣ ልክየለሽ በያን የጅሮዋ እነዚህ በኢትዮጵያ የአርበኝነት ታሪክ ውስጥ ትልቅ ቦታ የተጫወቱና እጅግ ወሳኝ ሚና የነበራቸው ናቸው። ተጨማሪ ዝርዝሩን ግዕዝም ላይ ይገኛል። መልካም ቆይታ። ወይዘሮ ሸዋነሽ አበበ of Gondar had a good command of the Italian language, used to provide valuable information about the Italian አርበኞቹ የውስጥ አርበኞች ከሰሩ ስራዎች ሸዋነሽ አበበ የጎንደሯ ጣሊያንኛ ቋንቋን አቀላጥፋ መናገር በመቻሏ ወሳኝ የሆኑ መረጃዎቹን ለፓትሪዮቱ ታሳልፍላቸው ነበረ።